ድል ነው። ይሄ እኮ ትልቅ ሱቅ እንደምትከፍት ነው። አሁን እዛ ደርሼ ከነገር ምን ልባል? አትፍታ በቃ ያበጠው ይፈንዳል። እሱና እኔ እኮ ምንም አናወራም። እንዴ ገዝሽ አታወሩ እንጂ ትተዋወቃላችሁ እኮ። ልጅህን እየፈራኸው ነው? በነገራችን ላይ ናቲ ልጄ መሆኑን እጠራጠራለሁ። እንዴ ቆይ ለምንድን ነው የምትጠራጠረው? አላውቅም። ከዚህ ዝም ብለህ አትጠራጠር። ልጅ ቢሆን ቆይ ምን ትጎዳለህ? ምናልባት ግን ፍቅር ልሰጠው ካልቻልክ ትቸገራለህ። እሱን እንደ ልጄ ማየት ከድሮም አልችልም። መቼም ምክንያታዊ ነው ብዬ አስባለሁ። እንሂድ ለማንኛውም ያቸዋል። ምንድን ነው? እኔ ምን አውቃለሁ? አምሮኝ እኮ ነው። ቆይ እማዬ ቆሎ አምሮሽ ነው? አምሮኝ የሆነ ነገርማ አለ ወይንስ እኔ ወጣ ስለምታወሩት ነገር አለ? ኧረ የለም። ከሆነ ልሂድ፣ እንዲሁም ስራ አለኝ። ቆሎውን ብቻ ገዝተህልኝና ቆሎ ሲበላ ግን ትፈለጋለህ። ምንድን ነው አለሜ? እንግዳ ይመጣል እዚህ ቤት፣ ግን እንግዶቹ ምንም ማናገር አይቻልም። ወይ እንዲገባኝ አድርገሽ ንገሪኝ። ግራ አጋባሽኝ እኮ። ምንም አልነግርህም፣ ግን ምንም ላትናገር ቃል ግባልኝ። እሺ ቃል እገባለሁ። በልሽ ሂድና ግዛና ና። ምንም ግን አልገባኝም። ይገባሃል፣ ግን እንዲገባ ትንሽ መቆየት አለብህ። እሺ ቆያለሁ። ለማንኛውም እኔ ቆሎን ገዝቼ ልምጣ። ነይ ማርካን ነይ። ይቅርታ ቀብር ሳንደርስ ለቀብር ይደረሳል። ማለቴ ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ትሁቴ እንግዲህ አለሜ ቤቴ ማፍታት ጥላው ሮጣ ሄደች። ድንገት አባዬ ሲመጣ አለሜ ራሷ ስታ ነበር። እባካችሁ ሩጡኝ እያለ አባዬ በጣም እየጮኸ ነበር። በጣም ደንግጦ ነበር። አረ ይህንን መቋቋም አልችልም እባካችሁ ሩጡኝ ስለ ስጮኸ ነበር። ቤቲ ነገሩን ከፈጸመች በኋላ ወደ ቤት ገባች እና ደስታ ነበር። እሷን በመግደልና እሷን በመጉዳቷ እጅግ በጣም ተደስታ ነበር። በየግና ግን ቤት ሆኖ በጣም እየተጨነቀና እያለቀሰ ነበር። እባክህ ድጋሚ ሀዘን ማስተናገድ አልችልም እያለ የቅድሞ ሚስቱን በዚህ ነበር ያጣት። በዛ የተነሳ እጅግ በጣም አዝኖ እያለቀሰ ነበር። ትሁትና ናቲ አብሮ ቁጭ ብለው ወግ እያደረጉ እየተጫወቱ ነበር። እና ቤቲ ደውላ ለገዛን ቶሎ እንድትመጣ ፕራስ ትነግረው ከዛን እየሮጠ መጣና የተፈጠረውን ነገር እየጠየቃት ነበር። እና ምንድነው ፈርተሻል? የተፈጠረ ነገር አለ እንዴት ስላት አለሜን ገደልኳት እስከ መጨረሻው ሸኘዋት ብላ ትነግረዋለች። አለሜን እስከ መጨረሻ ገድያለሁ ብላ በደስታ ስትነግረው ነበር። ከዛን ግን ለካ መድኃኒቱን የወሰድሽው ለሷ ነበር እንዴ የኔ አንበሳ እያለ ቤቲ ማማደስ ጀመረ። አሁን ምን ላድርግልሽ ምን ልሆንልሽ ማለት ጀመረ። እሷም ናቲ የናቲ ናፍት ማለቱ ስለማይቀር አንተ ካለ ገንዘብ ሙሉ በሙሉ ወደ እኔ አካውንት እንድታስገባ ፈልጋለሁ። ምንም ነገር ቢፈጠር ካሁን በኋላ አለሜ ስለሞተች ምንም አይፈጠርም ስትል ትነግራለች። ገዛኝ በጣም ደስ ብሎት ነበር። ለትሁት ደውሎ የምስራች እያለት ነበር እና ሰርፕራይዝ እንዳላት ጭምር ሲነግራት ምን ተፈጠረ ምንድነው ምስራች ስትል አለሜ ሞታለች። ድሮ ሞታ ነበር አሁን ድጋሜ ሞተች። ስለዚህ እያለ ቀብሩ ዛሬ ይሆናል ብዬ አስባለሁ እያለ ሞት ሲይዝባት ነበር። ነገር ግን ቤቲ ደስ ብሏት ነበር እና ትሁት ይህ ሲሰማ በጣም ትደነግጥና ስልኩን ትወረውራለች። ናታን ቤቲ ምን ተፈጥሮ ነው ምንድነው እሹ ትሁት ብሎ ሲጠይቃት በጣም ደንግጣ ተጨንቃም ነበር እና የምታረገው ነገር ጠፋባት። ናቲ ደግሞ አባዬ ጋር ደወለ። አባዬ ጋር ሲደውል አባዬ ሐኪም ቤት እንደሆነ ሲነግረው እየነገራት ነበር። ምን እንደተፈጠረ ግን አላወቀም። ነገር ግን ቤቲ በጣም ደስ ብሎት ነበር። አለሜ ሕክምና እየተደረገለት
አባዬ በጊዜ ስለደረሰላት ምንም ነገር አልሆነችም ማለት ነው። አለሜ እባክሽን ጥለሽኝ አትሂጂ፣ እባክሽ ምንም ነገር አትሁኝብኝ እያለ እያለቀሰ ነበር ማለት ነው። እና አለሜ ምንም ነገር እንዳትሆንብኝ እያላት ነበር። እና እባክሽ አለሜ ምንም አትሁኝብኝ እባክሽ እያለ እሷን እየለመናት ነበር። እና አለሜም እንደምንጋጣሚ ትነቃለች ከወዘኛችበት ራሷን ከሳተች ስትነቃ ደህና ነኝ አታስብ፣ ወይን አምላኬ ተመሰገን አለሜን አለሽልኝ እያለት ነበር። የትሁት ልጅ አለሜ ወይ ነገር የሆነች መስላበት አፈርታ ነበር። እኔ አባዬ ጋር መሄድ ፈልጋለሁ፣ አህጣ ጋር ውሰጂኝ፣ እነዚህ መሆን አልፈልግም ስትላት ነበር። እሺ ወስድሻለሁ፣ ግን እባክሽን ልጄ አለሜ እኮ ትመጣለች፣ ተረጋጊ፣ አታስቢ እያለቻት ነበር ማለት ነው። አሁን አለሜ ጋር መሄድ አለብኝ። እናቴም ልክ እየሮጠ ሲመጣ አለሜ ተኝታ ነበር እና አለሜ ነገር የሆነች መስሎኝ ነበር። ምንድነው የተፈጠረ ንገረኝ አለሜ፣ አንቺ አንድ ነገር ሆንሽ፣ እኔ መኖር አልችልም እያላት ነበር። እና እሷም ደህና እንደሆነች እና ምንም ማሰብ እንደሌለበት እየነገረች ነበር። ናቲን ግን ማን እንደሳረገ ምን ተፈጥሮ ነው አባዬ እባክህ ንገረኝ ስል አይ ምንም አልተፈጠረም ደህና ነኝ ስትል ትነግረዋለች። አንድ ነገር ደውሎ ሲነግሩኝ አንድ ነገር እየሆንሽብኝ መስሎኝ ነበረ እኮ በጣም ፈርቼ ነበር አለሜ እያለ ማልቀስ ጀመረ። ልጅ አታልቅስ፣ እኔ አሁን በጣም ደህና ነኝ አታስብ እያላት ነበር። ነገር ግን እንደፈራችና ከዛኝና ቤቲ ዛሬ ጭፈራ ቤት ነው የምናመሸው፣ ስንጠጣ ነው የምናመሸው እየተባባሉ በጣም ደስ ብላቸው ነበር። ነገር ግን አለሜ እንደሞተች ነበረ እነሱ ያመኑ፣ እንደተረፈችው አላወቀም ማለት ነው። አለሜ በመሞቷ ሁለቱም እጅግ በጣም ደስተኛ እያሳቁ እያለቀሱ እያስመሰሉ ነበር ማለት ነው። እና ካሁን በኋላ ምንም ጭንቀት የለም፣ የምፈልገው ደስተኛ ሆኜ መኖር ነው ያለምንም ጭንቀት እያሉ ስድሰት እና አየ ቁመና አየ እያለ እያለቀሰ እያስመሰለ እየሳቁ ነበር ማለት ነው። ይህ ሳቅ ሀዘን እንደሚሆንባቸው ተስፋ አድርጋለሁ። ነገር ግን ቤትም በጣም ደስተኛ ነበረች። ሰው ሲሞት ሰው እንደዚህ ይደሰታል ብላችሁ ታስባላችሁ? እና እነሱ ግን እጅግ በጣም ደስተኞች ነበር። እየጠጡ ዛሬ አንተኛ ጭፈራ ቤት ነው ምናመሽ እያሉ በጣም ደስተኞች ነበር። እናም ነገ ቀብር እንደርሳቸዋለን፣ ለቅሶ እንደርሳቸዋለን እያለ እሞት እያስባ ነበር። እናም አለሜ በህይወት ተርፋ ወደ ቤቷ ተመልሳለች እና ደህና እንደሆነች እና ምንም አታስበው እያሉት ነበር። አለሜ ደህና ነሽ ብሎ ናታና አባዬ ከቤት ሲወጡ አለሜ ትሁት ምን እንደተፈጠረ እየጠየቀቻት ነበር እና ቤቲ እንደዚህ እንዳረገቻትም ጭምር ነገረቻት። እና ቤቲ ነች እንደዚህ ያደረገች? አዎ ቤቲ ነች። እንቅርታ ልጠይቃት በምን ምክንያት መታችሁ ነገር ወጋችኝ፣ ከዛ ራስን ሰዓት ቤቲ እንደዚህ ያደረገች ለዛ ነበር ይቅርታ ስትል የነበረው እያለች ቤትም ትሁትም ግራ ትጋባለች። አለሜ አዎ ላግኛት እፈልጋለሁ። እንዴ ድጋሚ እንድጨርስሽ ነው? ለምን ቤት እንድታገኛት የምትፈልግ ስትላት ለምን ይሄን ድረስ ክፉ እንደሆነች እና ለምን እንደዚህ ማድረግ እንደፈለገችው እንድጠይቃት እፈልጋለሁ ስትል ለትሁት ትነግራታለች። ትሁት ግን አይ አይሆንም በጭራሽ እሷ ማግኘት እየለበሽም እኔ እሰራለታለሁ ስትል ትነግራታለች። ነገር ግን እኔ እኮ ለሰው ክፉ አይደለሁም። እሷ ግን እኔ እንደመግደል ይሄን መሄድ ደጋግማ ልትገለኝ እየሞከረች ነበር። ግን ለምን እያ ነበር ናቲን አባዬን አንድ ነገር እየጠየቀው ነበር። አባዬ የምታውቀው ነገር አለ ከዚህ ጀርባ ያለ ማን እንደሆነና ምን እንደተፈጠረው እንድነግረው እየጠየቀው ነበር። ሁሉ ነገር አንድ ቀን ይገባሃል፣ ስለዚህ አሁን ምንም ነገር ልልህ አልችልም በማለት ይነግራል። አባዬ እባክህ እማዬ እኔን ለመደበቅ እየሞከረች እንደሆነ ይታወቀኛል፣ የተፈጠረው ነገር አንተ ንገረኝ ብሎ ይጠይቀዋል። እና ልጄ አሁን ምንም ነገር አልችልም፣ ነገር ግን ከምንም በላይ እናት ተርፋ እናት ደህና መሆን ነው የምንፈልገው ሲል ይነግራታል። እናም አሁን ትሁት ጋር ደውላ አለሜ መሞቷን ለማረጋገጥ ቀብር ላይ አሁን ቀብረን መጠናት እያለች ስታለቅስ ነበር። እና በቃ እመጣለሁ ለምን አልነገርሽኝም እያለቻት ነበር። ራሳ ገላ ራሳ ቀባሪ ለመሆን እየሞከረች ነበር። እና እንግዲህ ነገ ኤደን ለቅሶ መድረስ ይኖርብናል ብሎ ያወራሉ ማለት ነው። እንግዲህ በመጨረሻ እንግዲህ ቀብር ለመሄዱ ይወስናሉ።
አለሜን ትሁትም አንድ ላይ ቁጭ ብለው እየተጫወቱ ነበር። አለሜ ትንሽ ነበር ነበር። ነገር ግን ትሁት ከልጇ ጋር እየተጫወተች እና ከናታን ጋር እያወራች ነበር እና የተፈጠረውን ነገር እሱ ለማወቅ እየሞከረ ነበር እና ሁሉም ደስተኛ መሆን እንዳለባቸው እና ከሱ ጋር አንድ ላይ መሆን እንደምፈልግም በቃ ስንገባ አንድ ላይ እንሆናለን። እኔና አንቺ አንድ ላይ እንድንሆን ስንሞክር አንድ ነገር ይፈጠራል። ግን ምንድን ነው የምናደርገው? እኔ እድሌ መሰለኝ አንድ ነገር ሳስብና ለማሳካት ስሞክር ይኸው ነገር እንደሚፈጠር ነገረች እና እናት ግን እኔ ስላዳንኳት አይደለም እንድታገባኝ የፈቀደችልኝ ስትለው አይ በጭራሽ እንደዛ አይደለም እናቴ ከምን በላይ ትልቅ ቦታ ላንቺ አላት፣ በጣም ነው የምትወደሽ እያለት እና ልጁም እንደ አባቱ ነው እንደሚቀበላት ስነግራት ልጅ አባት ሆናለች ስትለው እሆናለሁ ብሎ ከልጇ ጋር አባቷ ነኝ ብሎ እያወራትና እያጫወታት ነበር ማለት ነው። እናም አባቴ እኮ አባዬ ነች ስትለው እሱ አያትሽ ነው እንጂ አባትሽ አይደለም አባትሽ እኔ ነኝ ስለው ከአባቴ ከሆንክ ካሁን በኋላ ጥለኝ አትሂድ እያለችው ነበር እና መቼም ጥለው እንደማይሄድ እየነገራት ነበር እና በጣም እንደምትወደው ሁሌ ጊዜ እንደሚያጫውታት እና መዝናኛ ቦታ እንደሚወስዳት ነገራት እና እሷም ደስ አለች። ትሁትና አለሜ አባዬ አንድ ላይ እያወሩ ነበር። ትሁት እንግዲህ እንደሞተች አስመስላ ለቤት እና ለጊዜ እንደነገረችና እንደተቀበረችውን ጭምር ሀዘን ተቀምጠናል ብላ ስለነገረች ለቅሶ መድረስ የማይቀር ስለሆነ ይመጣል። ይሄ ተንኮል እንዴት መጣልሽ? እንዴ አባዬ ተንኮል ደግሞ እንዴት መጣ ይባላል እንዴ? ቀላል ነገር እኮ ነው እያለችው ነበር። እና እንግዲህ ገዛኝና ቤቴ እኔ ፊታቸው እንድንቀጣቸው ማየት ነው የምፈልገው እያለች ነበር። እንግዲህ አንድ ላይ ለቅሶ ለመድረስ እነሱም ወደዚህ ይመጣሉ ማለት ነው። እንግዲህ አለሜ በእነሱ ቤት አለሜ እንደሞተች ነው የማስቡት። ስለዚህ አለሜ በህይወት መኖሯ ሲያረጋግጡ ምን እንደሚፈጠር አብረን የምናየው ይሆናል። ያንን እንዝናናባቸዋለን ስትል ትነግራታለች። እና ቢሆንም ግን በጠንቅቅ ይገሉኛል አባዬ፣ ያኔ ሽጉጡ ሳያወጣ እኔ ሁለት ተኩስበታለሁ፣ አታስብ አትፍሪ እያለት ነበረ ትሁትን። እሷም እሺ አባዬ አልፈራም እያለችው ነበር። ምንም መፍራት እንደሌለባትና እየነገረችው ነበር። ናታን ቆሎ ገዝቶ እንዲያመጣ እየነገረች ሳቁበት። ለምንድን ነው የምትስቁ? ቆሎ እኮ አምሮ ነው እያለችው ቆሎ እንግዲህ ገዝቶ እንዲመጣ ለናታን መናገር እንዳለባቸው ይነግራል። ገዛኝና ቤት እንግዲህ ለቅሶ ለመድረስ እየተዘጋጁ ነበር ማለት ነው። እንግዲህ ለቅሶ ለመድረስ ወደ እነ ትሁት ያሉበት ቦታ እየሄዱ ነበር። እነሱም ቀብር ለቅሶ መድረሳቸው ነው። እንግዲህ ምን እንደሚፈጠር የምታየው ነው። እንግዲህ አለሜ በህይወት መኖር ሲያረጋግጡ ምን የሚያደርጉ ይመስላል? ግን ልጅ የምልለው ነው እየን እንዴ ገዘኝ ያበጠ ይፈንዳ ልጅን ትፈራለህ እንዴት ስትለው አይ ፈርቼ አይደለም እኮ ግን ብቻ የሆነ ትንሽ ግርም ነገር አለ አይደለ ስላት ነበር። አይ ምንም መፍራት የለም ገዜ እና አሁን እባክህ ትል እንግዲህ ይመጣሉ። ከዛ ቀብር ሳንደርስ ቀረን ይቅር በሉን እያሉ ነበር። ቀብር እኮ አይደረስም ስለው ይነግሯታል። አይ ግን ደህና ነሽ አይደል እያሉ ሳወሩ ነበር። አዎ ምንም አይፈጠርም ካሁን በኋላ እያለች እናም ሁሉም ሰው ልክ እንደ ሀዘን ላይ እንደሆኑ እያስመሰሉ ነበር። እንግዲህ በመጨረሻ አንድ ላይ ለማምጣት ይመስል ለቅሶ እንግዲህ እንደሞተች አስመስለው ሳወሩ ነበር እና ናቲም ቆሎ ለምን ፈለግሽ እያለት ነበር። አሁን ቆሎ ገዝታልና ቶሎ ብላ ትነግረዋለች። እንግዲህ ቆሎን ገዝቶ ይመጣና ከዛ እየተሳሳቁ ነበር። አለሜ እንደሞተች ነበር እነሱ ሳስቡ የነበረ ነገር ግን አለሜ በህይወት እንዳለችው በጭራሽ አላወቅም ማለት ነው። እናም ቆሎ ገዝቶ ሲመጣ ቤትና ገዛኝ እንግዲህ ለቅሶ ለመድረስ ወደዛ እየመጡ ነበር። ልክ አንድ ላይ ሁሉም ተሰብስበው ቁጭ ባለበት ይመጣሉ ማለት ነው። ልክ ሲመጡ በጣም ተደነገጡ። በጣም ያልታሰበ ነገር ተፈጠረ እና አለሜ ቆሎ ይዛ ወደ ሳሎን እየመጣች ነበር። ልክ ሰው በጣም ደነገጡ፣ ሁሉም ሰው። እሱም ገዛኝም በጣም ደንግጦ ነበር። አለሜ ሳይ በጣም ነበረ ኩባሉ
ወደ ተመልካዮቼ እንግዲህ ገዛኝና ቤቲ አለምን በወሳገኙ ምን እንደተሰማቸው ወይም ደግሞ ምን እንዳያቸው ብቻ ለማወቅ እኔ ራሱ ጋጋውን ደሰኝ ሮጦ ለማምለጥ እየሞከረ ነበር። በጣም ደነገጠ። አለሜ ብሎ ጮኸ። አልሞትሽም እንዴ አላለም። ወደ ተመልካዮቼ ዛሬ ቪዲዮ ነው ስለነበር ቀጣይ እስክንገናኝ ድረስ